ጋይስ የጨዋታ ቀን ሊዮኔል ሜሲ ሁለተኛውን ዓለም ዋንጫውን ሊያሳካ አሁን ወደ ትክክለኛው ነው ወደ ከባዱ ፓርት እየገቡ ይገኛሉ። እንደምናውቀው 16 ላይ ግብጽ ከአርጀንቲና ነው ግብጽን እንገጥማለንና እስኪ ስለዚህ ጨዋታ አንዳንድ ነገር እናውራና አሰላለፉ ምን ሊመስል እንደሚችል እኔ ፐርሰናሊ ይመስለኝ እነግራችኋለሁ። ጋይስ ይሄ ጨዋታ እኔ እውነቱን ለመናገር ትንሽ ፈርቻለሁ። የፈራሁበት ምክንያቱም የባለፈውን የአርጀንቲናን ፐርፎርማንስ ካየሁ ማለት ከኬፕ ቨርዴ ጋር የነበረው ማለት ይሄ ሜሲ ላይ በጣም ማቀሱ ላይ ተመረኮዘ ቲም ሆኖ ሊዮኔል ሜሲ የሆነ ነገር መፍጠር ካልቻለ ምንም ማድረግ ያልቻለ ቲም በማየታችን ይሄ ነገር እያስፈራኝ ነው። ምናልባት ሜሲ ወይ ቢጎዳ ኦር ሰምሃው በጣም ከባድ ጨዋታ ቢያሳልፍ አርጀንቲና አክቹአሊ ኢሊሚኔት ልትደረግ ትችላለች ብዬ ስለምፈራ ነው። ምክንያቱም ከሱ ውጪ ማንም ምንም ዴሊቨሪ ያደርጋል ነበር። ባለፈው ዓለም ዋንጫ ላይ እና ሁሊያን አልቫሬዝ እና ኤንዞ ፈርናንዴዝ እና ማካሊስተር ምናምን አሪፍ ነበሩ። እነ ዲማሪ አክቹአሊ ዴሊቨር ሲያደርጉ ነበር ከሜሲ ጋር። ስለዚህ አንድ ላይ ሆነ ይሄን ነገር ማሳካት ችሎ ነበር። አሁን ግን እንደተለመደው ሴንተር ባኮችና በረኛው ሜሲ ያለው በቃ ከዛ ውጪ ማንም ምንም ያደርጋል ነበር። ሶ ይሄ ነገር ትንሽ ያስፈራኛል። ግን እንደምንም አርጀንቲና ይሄን ጨዋታ አሸንፋ ታልፋለች ብዬ ገምታለሁ። ለማንኛውም በዚህ ጨዋታ ደግሞ አሰላለፍ ላይ ለውጦች ይኖራል በእርግጠኝነት ነግራችሁ። ስፔሻሊ ደግሞ ፊት ለፊት ላይ ቲያጎ አልሜዳ እሱ ቦታው የሚነጠቅ ይመስለኛል። በሱ ቦታ ደግሞ ይገባል ብዬ ምገምተው ኢዝ ፓራዳይስ ማለት በትክክል የሱ ቦታ ላይ ሳይሆን ምን ይሆናል እኔ ግምቴ ነው ማካሊስተር በሱ ቦታ ይገባና ከዛ በኋላ በማካሊስተር ቦታ ደግሞ ሊዮናርዶ ፓራዳይስ ይገባል ብዬ ገምታለሁ። ሶ የኔ አሰላለፍ ይሆናል ብዬ የምጠብቀው ማለት ነው ብዬ ማስበው በረኛ ላይ እንደተለመደው ማርቲኔዝ ከዛ ሴንተር ባክ የተለመደው ምርጡ ዶዋችን ሊሳንድሮ ማርቲኔዝ ከክርስቲያን ሮሜሮ ከዛ ሌላኛው ደግሞ ሞሊና የፊትነስ ችግር አለበት። ሜቢ በዚህ ቦታ ጁሊያኖ ሲሚዮኔ ልናየው እንችላለን። ጀስት ይሄ ትንሽዬ ቻንስ አለ ብዬ አስባለሁ። ምክንያቱም ልጁ ትንሽ ፊትነስ ችግር አለበት። ሶ ሞሊና የሚገባ ይመስለኛል። ካልሆነ ግን ሲሚዮኔ እዛ ጋር ከዛ ለበዛኛው ሳይድ ደግሞ እንደተለመደው ሜዲና አይደለም። ሜዲና አሁን ቦታው የሚቀማ ይመስለኛል። ፕላስ ደግሞ ባለፈውም ተጎድቶ ስለነበረ ተግሊያፊኮ ወደ ቦታው የሚመለስ ይመስለኛል። ከዛም ሁለት ሲዲኤሞች ነው የሚሆናሉ ብዬ ኤክስፔክት ማድረገው ኤንዞ ፈርናንዴዝ እና ሊዮናርዶ ፓራዳይስ ናቸው። ከዛ በኋላ ፊት ለፊት ላይ ማካሊስተርና ሮድሪጎ ዲፖል ከሊዮኔል ሜሲ እና ከሁሊያን አልቫሬዝ አሁን ሁሊያን አልቫሬዝ ወደ ቦታው የሚመለስ ይመስለኛል። ሶ እንደዚህ አይነት አሰላለፍ የሚሆን ይመስለኛል። ካልሆነ ደግሞ ትንሽ ስፔሻሊ ተጫዋቾቹ እንደዚህ ሆነው አሰላለፍ ላይ ለውጥ ሊኖር ይችላል። አራቱ ተከላካይ እንዳሉ ሆኖ ከዛ መሃል ላይ ፓራዳይስ ብቻውን ከዛ ፊት ለፊት ላይ ሶስት ኤንዞ ፈርናንዴዝ ማካሊስተርና ለዲፖል ከዛ በኋላ ፊት ለፊት ላይ ደግሞ ሁለት ሜሲ እና አልቫሬዝ ማለትም 4-1-3-2 አይነት አሰላለፍ ሊሆን ይችላል ብዬ ገምታለሁ። በዚህ ጨዋታ አርጀንቲና እኔ 2-0 ኦር ደግሞ 2-1 አሸንፋ ወደ ቀጣዩ ዙር ታልፋለች ብዬ ገምታለሁ። ይሄን ግምት ነው። እስኪ እናንተን ሐሳብና ግምት ንገሩኝ። ይመቻችሁ። የዓለም ዋንጫ የ16ቱ የጥሎ ማለፍ ዙር የመጨረሻ ሁለት ጨዋታዎች ዛሬም ቀጥለው ሲደረጉ ምሽት 1 ሰዓት ላይ የሊዮኔል ሜሲን አገር አርጀንቲናን ከመሐመድ ሳላህ ግብጽ የሚያገናኘው ጨዋታ ይጠበቃል። ሁለቱ ቡድኖች በ32ቱ ማጣሪያ አርጀንቲና ኬፕ ቨርዴን ድራማዊ በነበረ ጨዋታ 3-2 አሸንፋ እንዲሁም ግብጽ በመለያ ምት ኦስትራሊያን አሸንፋ ነበር ለዚህ የጥሎ ማለፍ ዙር የበቁት። ዛሬስ ምሽት 1 ሰዓት ምንን ያስመልክተናል የሚለው ለማየት አጓጊ የሚሆን ጨዋታ ነው። ሁለቱ ቡድኖች ጥሩ የሚባልን ፉክክር ያስመለክቱናል ተብሎ ይጠበቃል። ማን ወደ ሩብ ፍጻሜው ይቀላቀላል? የሊዮኔል ሜሲው አርጀንቲና ወይስ የመሐመድ ሳላህ ግብጽ? ሐሳብ አስተያየታችሁን እንዲሁም የውጤት ግምታችሁን ኮሜንት ላይ አጋሩኝ። ይመቻችሁ። ማሽደይ ይላል። ዛሬ ምሽት 1 ሰዓት ላይ ንጉሱ የሞሆ ሳላህን አገር ግብጽን የሚያስተናግድ ይሆናል በ16ቱ ጥሎ ማለፍ። ባለፈው እንግዲህ ኬፕ ቨርዲ ፈትናን በዛ ጭንቅ ውጥረት የተሞላበት ጨዋታ ኬፕ ቨርዲን ጥለን ወደዚህ ዙር ማለፍ ችለናል። ዛሬ ደግሞ ከግብጽ ጋር እንግዲህ ከባድ ፈተና ምሽት 1 ሰዓት ላይ ጠብቀናል። ንጉሱ ምን አይነት ተአምራት ያሳየን ይሆን? ዛሬም ዓለም በጉጉት የሚጠብቀው ጨዋታ ነው። ድል እናት ሀገር አርጀንቲና ንጉሱ ከዚህ በላይ እንዲሳካለት ምኞቴ ነው። ዛሬም ጎል እንደሚያስቆጥር የሆነ ነገር ሜዳ ውስጥ እንደሚያደርግ እርግጠኛ ነኝ። እናሸንፋለን። ድል አርጀንቲና። እስቲ ግምታችሁን ኮሜንት ላይ ያስቀምጣችሁ። ሊዮን የምትወዱት ሪፖስት ኮፒ ሊንክ አድርጉ፣ ፎሎ እያደረጋችሁ ይመቻችሁ። ይሄ ቪዲዮ የሊቨርፑል ደጋፊ ሆናችሁ የሜሲ ፋን ለሆናችሁ በሙሉ ማለት ነው። በተለይ ለናኦሚት ሜሲ ምን ያህል እንደምትወጂው አይቻለሁ። ሳላን ነገ እንዴት እንደምታረጊው እኔ ገራ ገብቶኛል። ነገ ማንን ልትደግፉ ወስናችኋል? ነገ እንግዲህ በወርልድ ካፑ 8 ውስጥ ለመግባት እጅግ ተጠባቂ ጨዋታ አርጀንቲና ከግብጽ ትጫወታለች ማለት ነው። አርጀንቲና ከግብጽ ማለትም ሳላ ከሜሲ ማንን ልትደግፉ ወስናችኋል? እኔ ገራ ገብቶኝ አሰብኩና አርጀንቲናን ልደግፍ ወስኛለሁ። ለምን ግብጽ ቢታልፍ ራሱ ምንም ማምጣት ስለማችል አርጀንቲና ስኳዱን አይታችኋል። የሆነ ነገር ትፈጥራለች። ለዛ ንጉሱ ሊዮኔል አንድሬስ ሜሲን ልደግፍ ወስኛለሁ። ሳላን ሶሪ እያልኩኝ ሌጀንዳችን መሐመድ ሳላን ሶሪ እያልኩኝ ሜሲን ልደግፍ ወስኛለሁ። እናንተስ ማንን ልትደግፉ ወስናችኋል? ኮፒ ሊንክ ሪፖስት እያደረጋችሁ መልሳችሁ ኮሜንት ላይ ደቅ አድርጉልኝ። ይቻማችሁ። ያሸናፊ ልጅ ነኝ አበሾቹ ዘር አለምሽ ዛሬ ነው ዛሬ አለምሽ ዛሬ
ኑሪ በልጆችሽ ዛሬ ነው ዛሬ